ተመልካቾች በቀጥታ ወደ ማለዳው መረጃዎቻችን ከማለፋችን አስቀድሞ ቀናችሁን ዘና ብላችሁ ተጀምሩ ዘንድ በሳምንቱ የረፍት ቀናት የመዝናኛ ለመነጋገሪያ ከነበሩ ጉዳዮች መካከል አንዱን ነግራችኋለን። ይሄውም የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ የ21 ምርጥ የሙዚቃ ምርጫዎች ብለው ካሰፈሯቸው የተወሰኑ ዘፈኖች ውስጥ በቅርቡ ድምጻዊ ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ያወጣውን አርማሽ የተባለው ነጠላ ዜማ አንዱ አድርገው ማስቀመጣቸው ይገኝበታል። ኦባማ በትዊተር ገጻቸው ባሰፈሩት መልእክት ሙዚቃዎቹ በአመቱ የተደመሙባቸው መሆናቸውን ገልጸው ለተከታዮቻቸው በሙሉ ተጋበዙልኝ ብለዋል። እኛም በጥቂቱን ጋብዛችሁና ወደ ዕለቱ ዋና ዋና ዜናዎቻችን እንገባለን። ተመልካቾች ወደ ማለዳው ዋና ዋና ጉዳዮች አለፍን። በጠቅላይ ሚኒስትር አብይ አህመድ የተመራው የኢትዮጵያ መንግስት ልኡካን ቡድን በኢስታንቡል የቱርክ አፍሪካ ፎረም ላይ ሲያደርግ የነበረውን ተሳትፎ አጠናቆ ወደ አገር ቤት መመለሱን የጠቅላይ ሚኒስትር ጽፈት ቤት አስታውቋል። ከዚሁ ፎረም ጎን ለጎን የተለያዩ የሁለትዮሽ ውይይቶች መደረጋቸው የተሰማ ሲሆን ጠቅላይ ሚኒስትር አብይ አህመድ ከቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ጋር በሁለቱ ሀገራት ግንኙነት ዙሪያ መነጋገራቸውም ተነግሯል። ከእርሳቸው በተጨማሪም የውጭ ጉዳይ ሚኒስትር ዴኤታ ሬድዋን ሁሴን ከቱርካቻቸው ሰዓዳት ኦናት ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ መወያየታቸውም ተገልጿል። አምባሳደር ሬድዋን ሁሴን አሳታፊ የሆነ ብሔራዊ ምክክር መድረክ ለማካሄድ አስፈላጊ ቅድመ ዝግጅት የተጠናቀቀ ስለመሆኑም አስረድተዋቸዋል። ሰዓዳት ኦናት በበኩላቸው ግጭቱን የሚገታበትንና የተኩስ አቁም ተግባራዊ ማድረግ የሚቻልበትን አማራጭ እንዲታይም ጠይቀዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ጉባኤው በስኬት መጠናቀቁንና የሁለትዮሽና የባለብዙ ዘርፍ የትብብር ጉዳዮች ትኩረቱን አድርገው እንደተካሄደ በትዊተር ገጻቸው ላይ ባሰፈሩት መልእክትም ገልጸዋል። የመከላከያ ሚኒስትሩ ዶክተር አብርሃም በላይም ከቱርካቻቸው ሁሉሲ አካር ጋር በተለይም የቱርክ ሪፐብሊክ ስልጣኔዎችና የመከላከያ ቴክኖሎጂ ምርታን በሚመለከት መወያየታቸውን በማህበራዊ ትስስር ገጻቸው ላይ ጽፈዋል። የመንግስታቱ ድርጅት ወደ ኢትዮጵያ የሚደረጉ ወሳኝ ያልሆኑ የውጭ ጉዞዎች ላይ ጥሎት የነበረውን እገዳ ማንሳቱን አስታውቋል። እገዳው የተነሳው በአሁኑ ሰዓት በአማራና በአፋር ክልሎች እንዲሁም ደግሞ በአዲስ አበባ የጸጥታ ሁኔታ ጉልህ መሻሻል በማሳየቱ እንደሆነ በተመድ የደህንነትና የጸጥታ ጉዳዮች ኃላፊ ጊልስ ሚሾ ገልጸዋል። ይህንን ጉዳይ እንዲከታተል ኃላፊነት የተሰጠው አካል ከጸጥታ አስተዳደር ቡድን ጋር ባደረገው ምክክር በተጠቀሱት አካባቢዎች ጉልህ መሻሻል በመታየቱ እገዳው በአስቸኳይ እንዲነሳ ምክረ ሀሳብ ማቅረቡም ተገልጿል። በመሆኑም ኃላፊነት የተሰጠው አካል ያቀረበው ምክረ ሀሳብ በአፋጣኝ ተግባራዊ እንዲሆንና ወደ ኢትዮጵያ የሚደረጉ ወሳኝ ያልሆኑ የውጭ ጉዞዎች ላይ ተጥሎ የነበረው እገዳ በአስቸኳይ እንዲነሳ ትዕዛዝ መስጠታቸውን የተባበሩት መንግስታት ድርጅት የደህንነትና የጸጥታ ዲፓርትመንት ኃላፊው ጊልስ ሚሾ አስታውቀዋል። የእህቴ ጠባቂ ነኝ በሚል ንቅናቄ በሁሉም ክልሎችና በሁለቱ ከተማ አስተዳደሮች በተደረገ እንቅስቃሴ በአይነትና በገንዘብ ከ2 ቢሊዮን ብር በላይ ለመከላከያ ሰራዊቱ ድጋፍ መሰብሰቡን የሴቶችና የማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስትሯ ዶክተር ኤርጎጌ ተስፋዬ ትላንት በአዲስ አበባ እኔ የእህቴ ጠባቂ ነኝ በሚል መሪ ቃል የከተማዋ ሴቶች ባካሄዱት የኖሞር ሰልፍ ላይ ተገኝተው ባደረጉት ንግግር ነው ይህንን ያስታወቁት። በዚሁ ሰልፍ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ባደረጉት ንግግርም በሽብርተኝነት የተፈረጀው ህወሓት በሴቶችና ህጻናት ላይ ያደረሰ ያለውን ጥቃት በማውገዝ ቡድኑ በአማራና አፋር ክልል ያደረሰው ሰብአዊና ቁሳዊ ጥፋት ገምቱት በላይ ነው። በሴቶችና ህጻናት ላይ የፈጸመው ጾታዊ ጥቃት ታሪክ ይቅር የማይለው ነው ብለዋል። ከንቲባው አክለውም ባገኘነው ድል ሳንዘናጋ ዘላቂ ሰላምና ሁለንተናዊ ብልጽግና ለማረጋገጥ እንትጋ፣ ያስናቀንና ያስደፈረንን ድህነት ከመሰረቱ ለመንቀል ሳንደክም ሳንዝል ረፍት ሳያምረን ሌት ተቀን እንስራ፣ ያኔ ነው እኔ የእህቴ ጠባቂ ነኝ የሚለውን ቃል ህያው የምናደርገው ሲሉም አሳስበዋል።
ከዘንድሮ የመኸር ምርት ከ100 ሚሊዮን ኩንታል በላይ ምርት መሰብሰቡን የግብርና ሚኒስቴር አስታውቋል። በዘንድሮ የመኸር ወቅት 13 ሚሊዮን ሄክታር መሬት በማረስ 375 ሚሊዮን ኩንታል ምርት ለማግኘት ታቅዶ ወደ ስራ መገባቱን የኢትዮጵያ ዜና አገልግሎት የግብርና ሚኒስቴርን ጠቅሶ ዘግቧል። የግብርና ሚኒስቴር ዴኤታው ዶክተር መለስ መኮንን ለኢዜአ እንዳሉት የዘንድሮ የመኸር ሰብል አሰባሰብ በርካታ የህብረተሰብ ክፍል የተሳተፈበት መሆኑን ጠቅሰው ብክነትን ለመቀነስ ሰፊ እንቅስቃሴ እየተደረገ ነው ብለዋል። በአማራና በአፋር ክልሎች በአሸባሪነት የተፈረጀው የህወሓት ቡድን የበዛ ውድመት ማድረሱን የጠቀሱት ሚኒስትር ዴኤታው የደረሰውን ውድመት በአካካሰ መንገድ የምርት ስብሰባውን ለማካሄድ ከክልል ርዕሳነ መስተዳድሮች ጋር በመነጋገር ስራው መጀመሩንም አስታውሰዋል። በዚህ የመኸር ወቅት ለመሰብሰብ ከታቀደው 375 ሚሊዮን ኩንታል ምርት እስካሁን ከ35% በላይ የሚሆነው ምርት ተሰብስቧል ብለዋል። በሌላ በኩል የበጋ የመስኖ ስንዴ ልማት በሁሉም የአገሪቱ አካባቢዎች እንዲከናወን በማድረግ ከ18 ሚሊዮን ኩንታል በላይ የስንዴ ምርት ለማግኘት እየተሰራ መሆኑ የተነገረ ሲሆን እስካሁን ከ154,000 ሄክታር በላይ መሬት በስንዴ ዘር የተሸፈነ ሲሆን ይህም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የተሻለ አፈጻጸም ላይ እንዳለም ተጠቁሟል። በዩናይትድ ኪንግደም በስቶክ-ኦን-ትሬንት የሚኖሩ የኢትዮጵያ ዲያስፖራ ማህበረሰብ አባላት የተፈናቀሉ ወገኖችን ለማቋቋም ያሰባሰቡትን ድጋፍ ማስረከባቸው ተሰምቷል። በዩናይትድ ኪንግደም የሚኖሩ የኢትዮጵያ ዲያስፖራ ማህበረሰብ አባላት በህወሓት ቡድን ወረራ የተጎዱ ዜጎችን መልሶ ለማቋቋም እየተደረገ ያለውን ጥረት ለመደገፍ ያሰባሰቡትን 10370 ፓውንድ ነው ለኢትዮጵያ ኤምባሲ ያስረከቡት። በእንግሊዝ የፌዴሪ ባለሙሉ ስልጣን አምባሳደር ተፈሪ መለስ ድጋፉን በተቀበሉበት ወቅት በስቶክ-ኦን-ትሬንት የሚገኙ የኢትዮጵያ ዲያስፖራ አባላቱ በዚህ ወቅት ያደረጉትን አስተዋጽኦ ማድነቃቸውን ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት የተገኘው መረጃ ይጠቁማል። አምባሳደሩ አክለውም በዓለም ዙሪያ ያሉ የዲያስፖራ ማህበረሰብ አባላት በመንግስት የቀረበውን ሀገራዊ ጥሪ በመቀበል ለሀገራዊ ሉዓላዊነት መጠበቅ ከኢትዮጵያ ጋር እንዲቆሙም ጥሪ አስተላልፈዋል። ከታህሳስ 9 እስከ 28 ቀን 2014 ዓ.ም የሚቆየው አዲስ ልዩ የገና ኤግዚቢሽንና ባዛር ቅዳሜ መከፈቱን ሰምተናል። ከዚህ በፊት የተነሱ ቅሬታዎችን ከግምት ውስጥ በማስገባት የዘንድሮ ባዛር 50% የመግቢያ ትኬት እንዲሁም ደግሞ 20% የመሸጫ ቦታ ኪራይ ቅናሽ ተደርጎበታልም ነው የተባለው። ከዚህ ባሻገር ከዚህ ባዛር ከሚገኝ የትኬት ሽያጭ 2% ለሀገር መከላከያ ሰራዊትና ለተፈናቀሉ ወገኖች ገቢ እንደሚደረግም ተገልጿል። ከ400 በላይ የሀገር ውስጥና የውጭ ሀገር ሻጮች እንዲሁም ደግሞ 500 የሚጠጉ ገዢዎች እንደሚሳተፉበት የተነገረው አዲስ የገና ባዛር ከገበያ ማረጋጋቱ ባለፈ ከተማችንን መረጋጋት እንደማሳያም ይሆናል ተብሏል።